በእናት ፊት ትነግረኛለህ ወይ ደግሞ አሁኑኑ ግሬሰር እናት እንዳለች እግሬሰር እቻት እኮ በቃ ይሁንና ዛሬ ማለት ነው ጀስት ስንጠብቅ የነበረው ጸደይ ምናምን ነገር ቪዲዮ ነው የተለቀቀልን። በዚች ኢንጆይ ማድረግ ነው የሚጠበቅብን። ብሩክ እንግዲህ ደንፍቶ ማለት ነው ይሁንና እስከዛሬ ልቡን እብጥ አድርጎ ዛሬ እንግዲህ በሙሺ ፊት ቅልጥ ብሏል። እንግዲህ ስለዚህ ማለት ነው ይህን ቪዲዮ ማለት ነው ቤተሰብ የመሬን ሁላችንም ስንጠብቅ ነበር። ዘግይቶ ቢሆንም የደረሰን ያው ከሞላ ጎደል ተለቆልናል። ጀስት በሙሉ በሆነ ደስታ ባይሆንም ግን ነገር የውን ቢያንስ የሚያረጋጋ ነገር ነው የተለቀቀልን። ሀይሚ እንግዲህ የመጨረሻ ሙከራዋን ዛሬ ሙሺ ጋር ሄዳ እንግዲህ ተናዳ ሁላ በቃ ይሆናል ጭሳ ምናምን ነገር ነበር ሄደችው። ግን የመጨረሻው ሙከራዋ ተሳክቶላታል። ብሩክን እንግዲህ አንበርክከውታል እነዚህ ሰዎች ማለት ነው። የፈለገ በቃ እንትን ቢል ልቤ ተራራ ነው ያለው ሰው ሆነ ዛሬ አንበረከኩት ማለት ነው። ያው ብሩክ እንደተናገረው እንግዲህ ከዚህ በፊት እሱ ላይ ያደረጉትን ፕራንክ እጥፍ አድርጎ ነው የመለሰው። እጥፍ ማለት ይቻላል ይህን በጣም እጥፍ አድርጎ ነው የመለሰው እና ያው ሚፍታም የእጁን አግኝቷል። ሌላ ማን ነው ጀስት ሀይሚ የእጇን አግኝታለች። ናኒም አታውቅም ነበር እንግዲህ እኔ ተናግሬ ነበር ሀብም ምናምን ነገር ሀብቶች ማለት ነው ያውቃል ይህን ነገር ብቻ። ለማንኛውም ቤተሰብ ያው ዲቴይል ያለውን ነገር ቪዲዮን እስከ መጨረሻ እያየን ምንዝናናበት ይሆናል። ያዝናና በዛ ላይ ደግሞ ትምህርታዊም የሆነ ነገር አለ። እውነቴን ነው በጣም እኔ ኖቲስ ያደረኳቸው አንዳንድ ነጥቦች አሉና እነሱንም እስከ መጨረሻው የተከታተልን ቪዲዮን ኢንጆይ እናደርጋለን። ከዛ በፊት ግን እናንተን ሰላም ብያችሁ ልግባ። እንዴት ናችሁ የጨረቃ ፋሚሊዎች? እግዚአብሔር ይመስገን እኔ ደህና ነኝ። ቡሱ እባላለሁ ለማታውቁኝ ሰዎች። ይሄ ደግሞ ቡሱ ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ማለት ነው ዛሬ የደስታ ቪዲዮ ስለሆነ ሁላችሁም አዲሱም ነባሩ ምናምን ነገር ሁሉም ቪዲዮን ላይክ እያደረገ ይጀምራል። ቢያንስ 1000 ላይክ ለማስገባት እንሞክራለን። የዛሬውን ቪዲዮ ኮመንት ላይም ደስ ያላችሁን ነገር ኮመንት እያደረጋችሁ ቪዲዮችንን እንቀጥላለን። ወሬ ማብዛት አልፈልግም። እንቀጥል ቪዲዮችንን። ልጇን በቃ ከቀጣች ትቅጣው። እኔ መወቀስ የለብኝም በሆነ ባልሆነው። እኔ እሱን እንደ ህፃን ልጅ ሁሌ ትሪት እያደረኩ መኖር አለብኝ ብዬ አላስብም። ስለዚህ እኔ ምንም የሰራሁት ስህተት የለም። በቃ ፕራንክ ነው ያደረኩት፣ ነግሬዋለሁ። ቆይ አሁን ጀስት ቪዲዮአችንን ከመቀጠላችን በፊት ግን ማለት ነው አንድ ሰው ማመስገን አለብን። ሙሺን በደንብ አመስግነን እንትን ማለት አለብን። ቪዲዮን እኮ ማለት ነው ያንዛዙት ነበር ዛሬ ሙሺ ጋር አሁን ሀይሚ ባትሄድ ማለት ነው በጣም ይንዛዛ ነበር። ለዛ ሁላችንም እስቲ ሙሺን ቴንኪዩ እያልን እንትን እንላለን፣ ኮመንት ላይ እነጽፋለን። የመሬ ነው እሷን ሳናመሰገን ቪዲዮአችንን ብንቀጥል ሼም ነው የሚሆንብኝ፣ እኔ ራሱ ሼም ይሆንብኛል። ለዛ እስቲ ኮመንት ላይ ሙሺን እናመሰግናለን ወይም ደግሞ ማጨብጨብ መታጨበጨባ ኢሞጂ አለች አይደል? እሷንም ማስቀመጥ ትችላላችሁ። በትንሽ ነገር ፕራንክ አደረኩት በቃ እኔን አላምንም አለኝና ማመን ያለበትን ነገር መምረጥ ይችላል። ግን ከዚህ በላይ እኔ ከሱ ጋር እንትን ማለት አልፈልግም እና ሙሺ እኔ በጣም ነው የተበሳጨሁትኝ። በጣም በቃ ከዚህ በላይ እኔ መቀጣት የለብኝም እንዴ። እኔ ምንም እኮ ያደረኩት ግን ማለት ነው የምሬ ነው። እኔ አሁን ያለፈው አልፏል። ለዛ ከዚህ ባለ ብንቀልድም ችግር የለውም። ግን ማለት ነው ሀይሚ በዛሬው ፕራንክ ብሩክ በደንብ አግኝቶሻል። ይሄ ማናችንም አንክደው ነገር ነው። አንጨረጨረሽ እኮ የምሬን ጀስት አሁን ያለፈው ነገር ተናደናል እኮ በሚያናዱ ነገሮች ተናደናል። ግን ሀይሚን አግኝቷታል ብሩክ። ይሄን ደግሞ ማመን ግዴታችን ነው። የፈለገ ሀይሚን ብንወድ ለሀይሚ በቃ አለ እየዬ ምንል አይነት ሰዎች ብንሆንም ግን ማመን መቻል አለብን። ይሄን ነገር ተንጨረጨረች ሀይሚ እና ብሩክ ፕራንክ ሲያደርግ እንደዚህም እንደሆነ አሳይቶናል። እቺን ሳምንት ስልክ አውርተው ነው የሚመለሱት። ኧረ በጣም ነው የተናደድኩት። እኔ አላውቅም። በጣም ነው ሙሺ ያበሳጨኝ። ይሄ ነገር ግን ባይፈጠር ሰርግ አንድ ላይ እንደሚሄዱ ታውቃላችሁ። በእርግጥ አሁን ዛሬ ከዚህ መልስ ምናምን ነገር ሄደዋል መሰለኝ። ግን ማለት ነው ይሄ ነገር ባይፈጠር ሰርጉን አንድ ላይ ሄዱ ነበር፣ ፏ ምናምን ነገር ይሉ ነበር። ከጅምሩ አንድ ላይ የታደሙ ምናምን ነገር ነበር። ያው እንግዲህ ብሩክ ገገመ እንጂ ደግነቱ ዛሬ ያው ሁሉም ነገር መፍትሄ አግኝቷል። ሁሉም ነገር ጀስት ያለፈውን ነገር ማንሳት ምናምን ነገር አይጠበቅብንም፣ አያስፈልግም። እኔ ካሜራ ደቅኜ ለቤተሰብ ሁላ ተናግሬ ነው ፕራንክ ያደረኩት። ግን እሱ ፍጹሜን አምኖ እኔን እንደዚህ ማድረግ አልነበረበትም። ፍጹሜ ምን አወራለሽ? ኧረ የማይሆን ነገር ነው እሱ እያወራ ያለው። እኔ እሱን አሁን ላንቺ መናገር አልፈልግም። በጣም ነው የሚያስጠላው እሱ የሚያወራው ነገር። ፍጹሜ እኮ ማለት ነው የምሬ ነው ነገርየው የምር እንዲሆኑ ላይ የፈለገ ነው የሚመስለው ታውቃላችሁ። በጣም ፕራንክ ማድረግ ይችልበታል እሱን ጀስት ማስመሰሉን። ግን ዛሬ እስከ ዛሬ ድረስ አልፈታም ነበር። ዛሬ በሚፍታ ቻናል እንግዲህ የተለቀቀውን ቪዲዮ ካያችሁ በቃ ስቲል እንደተከራከረ ነው። ጀስት ለሚፍታም ስጥት ለማድረግ እኮ ነው የፕራንኩን አጸፋ ለመመለስ ነው። ግን ማለት ነው አሁን ደግሞ እሱ ፕራንክ ሊደረግ ይቀራል። ምክንያቱም እሱ አልነበር የዛኔ አልጋ ምናምን ነገር ፕራንክ ያደረገው፣ ስለዚህ እሱም ይቀራል። ግን እንደ ፍጹም እኮ ማለት ነው የምር ነገር እየው እንዲሁም የሀይሚ ጓደኛ መሆን የፈለገው ሁላ ነው የሚመስለው። ያለሱ አልችልም ጭራሽ እስከ ሚስት ምናምን ደረጃ ድረስ ማለት ነው እያሰበ የነበረው።
መጣ ብሩክ እንዴት ፈጥኜ ደነገጠ። ምን ያስደነግጣል? ሙሺን ፈራሃታ? ከሙሺ ጋር ሀይሚን ስታይ ጉድ እንደሚፈላ ታወቀ አይደል? ለዛ ነው ብሩክ የደነገጠው እንጂ ጀስት ፕራንክ እያደረገ እንደሆነ ስለሚያውቅ አይደነግጥም ነበር። ሀይሚን ለብቻዋ ምናምን ነገር ቢያገኝ፣ ሙሺ ጋር ሲደርስ ግን ጉድ እንደሚፈላ ያውቃል። ለዛ ማለት ክው ነው ያለው፣ አልጠበቀም ነበር። ብቻ እሰይ፣ ሁላችንም እስቲ እሰይ እንበል ለብሩክ ማለት ነው። ዛሬ አንተ ፕራንኩን ማቋረጥ ባትፈልግም፣ ከዚህ በላይ መቀጠል ብትፈልግም በጊዜ ተጠናቆልናል። ይሄ በጣም ረዥሙ የሚባል አይነት ፕራንክ አይደል? 3 ቀን ነው 4 ቀን ነው የቆየው ይሄ ፕራንክ። ለዛ በጊዜ ስለተቋጨልን በጣም ደስ ብሎናል። ለዛ ነው እኔ ሙሺን በደንብ እናመስገን ምናምን ነገር ምለው። ለአንተ እሰይ። እንዲሁም ከሸፈብኝ ብለህ አልከሸፈም። በእርግጥ ፕራንኮ ግን ከሸፈብኝ ብለህ የምታስብ ራሱ ከሆነ እሰይ ነው የምልህ። ሁላችንም ኮመንት ላይ ብሩክ እሰይ እያላችሁ ጻፉ። ብዙ ማይገማታ በቃ የምንም እትት ምናምን ነገር አያስፈልግም። የምንም በቃ ይሄ ማለቃቀስ አያስፈልግም። ሀይሚን ይቅርታ ጠይቅ፣ ቅመሟን ይቅርታ ጠይቅ። ይሄ ግዴታክ ነው። እቺን ሳምንት እሷን ብቻ አይደለም ያስደበርከው፣ የምሬ ነው። ሙሉ የጨረቃን ፋሚሊን ያስደበርከው እንዳለ ሰው ሁላ ማለት ነው። ነገርየው እየከረረ ምናምን ነገር የመጣ መስሎት ነበር። ብሩክማ ሀይሚን መለያየት ፈልጓል እስከ ማለት ድረስ ማለት ነው። ያንተንም ስም ለጥቂት ልታጣ ነበር እና እኔ እሳይ ውደቅና ይቅርታ ጠይቃት ነው የምለው። ምንም እዚች ጋር ይቅርታ አያስፈልግም ብዬ አልከራከረም። ዘለ ሄደ ምናምን ምንም ማለቃቀሱ አያስፈልግም። የሙሺንም የሀይሚንም ጉልበት ስመ ይቅርታ ጠይቅ። ብዙ ማታውቂው ነገር አለ ችግር እሷ ምንም የእሷን ጸባይ አውቃለሁ ማለት የእሷን ጸባይ አውቃለሁ። ቶሎ በል ወይ እግሬ ስር ትወድቃለህ ወይ ከኔ ጋር መለያየት ከፈለክ አሁን በእናትህ ፊት መለያየት ይወድቃል። ጫን ያለው መጥቷል። በቃ ሀይሚ ራሱ ማለት ነው ተመችቷታል። እግሯ ስር እንዲወድቅ ምናምን ነገር ፈልጋለች። አትስማሙም? እስኪ ቤተሰብ አሁን ተንበርክኮ አይሳ ምናምን ነገር ነው የምትሉት። ለብሩክ የምትወግኑ ሰዎች እንዳላቸው አውቃለሁ፣ ግን ማለት ነው ፌር ለመሆን ሞክራ ጀስት ፕራንኩ ስለበዛባት እሷንም ይቅርታ ቢጠይቅ አይከፋም። እኔ ተስማምቻለሁ፣ የምሬ ነው። እኔ ተስማምቻለሁ። ለዛ ቤተሰብ እናንተም ማለት ነው ጀስት ተስማማላችሁ ብዬ አስባለሁ። መቼስ ብሩክ ለምን ይቅርታ ጠይቃት ብሎ የሚያኮርፍ ሰው ካለ እኔ እንጃ፣ ትክክለኛ የጨረቃ ፋሚሊ አይመስለኝም። ወይኔ ብሩክ በቃ እሺ፣ ችግር የለም። እኔ በመፈታው እሺ፣ ሙሺ ሰዓቱ ይደርስብሃል። ሰርግ ቤቱ ልትቀር ከፈለክ ነው እንጂ ኧረ ልሂድ፣ ሰርግ ቤት ልሂድ እንዴ? ቆይ ሲጀመር ማለት ነው እኔ እንደውም አንተ መጠየቅ የምፈልገው አሁን በፕራንክ እንደሆነ እያወቅ ያለ እቺን ቢያንስ ለሰርጉ ምናምን ነገር ስትል፣ ሰርግ እንግዲህ ሰው ከፍቅረኛው ጋር ሲሄድ ምናምን ነገር ደስ ይለዋል። ለሰርጉ ስትል ቢያንስ ከሰርጉ ቀደም ብለህ ፕራንክ ነው ብላ አትናገርም ነበር? አሁን ሲጀመር ሰርግ ስትጠራ ራሱ ከዳሽ ጋር ተብሎ ወይ ከባለቤቱ ጋር ወይ ደግሞ ከሆነ እንትን ጋር ከጮኛው ጋርም ሊሆን ይችላል ምናምን እና እሷን ሳትይዝ እንዴት ትሄዳለህ ሰርግ? ለዛውም ቡታጀራ እንግዲህ እርግጠኛ ነኝ አብዛኞቻችሁ ትተዋወቃላችሁ። ምናልባት የተለያየ ሰፈር እኮ ልትሆኑ ትችላላችሁ። ግን ቢሆንም ግን ይሆናል ከፍቅረኛ ጋር ሲኬድ ወይም ደግሞ ከሚስት ጋር ሲኬድ በጣም ደስ ይላል። ያለ እሷ እንዴት አስችሎ ነው አንተ ሰርጉ ምናምን ነገር ይህን ያክል ለፕራንኩ መስዋዕትነት እየከፈልክ ነበር? ኧረ በጣም አጋነንኩ። የምሬ ነው። ፕራንኩን የሆነ ፊልም ካልሰራሁበት አይነት ነገር ነው ያልከው ብሩክ። ነገር አለ ያደረገች ነገር አለ። ቀድማ ይቅርታ በሙሺ ፊት ተጠይቀኝ። ያደረኩን ነገር እስኪ ፕራንክ አላረግሽኝም? ከአንድ ሙለት ቀን አልነገርኩሽም? አሁን እኮ በቃ ይቅርታ ጠይቂያት እንዴ። አታፋፍራ ብሩክ፣ በጣም እያፋፈርክ እኮ ነው። አሁን ከዚህ በፊት ፕራንክ ተደራርገው እንደማያውቅ ሰው ምናምን ነገር ነው ፕራንኩን እያካበርክ ያለው እንዴ። ለፕራንኩ ነው አሁን ፕራንክ ስላደረገች ነው ሀይሚ ይቅርታ መጠይቀ። በእርግጥ ፕራንኩ እኮ ማለት ነው እስከዛሬ ከተደረግከው ፕራንክ ሊያስደነገጥና ሞር ሊያናድህ ምናምን ነገር ይችላል። ግን አሁን አንተም ተስማምተህበታል አይደል? ፕራንክ እስከሆነ ድረስ ምናምን ነገር በሚለው። ስለዚህ ጀስት ማለቃቀሱ ማፋፈሩ ምናምን ነገር አያስፈልግም። ለፕራንኩ እንዴት ነው ይቅርታ የምጠይቀው? ከዚህ በኋላ ታዲያ ፕራንክ በተደራረጋችሁ ቁጥር ፕራንኩ ሲያልቅ ይቅርታ ልትጠያይቁ ነው እንዴ? እንደዛ ከሆነማ ማለት ነው ጀስት የሆነ ሽማግሌ እንደሆናችሁ አይነት ነገር ነው የሚታሰበው። ወጣት ስለሆናችሁ ጀስት ትረዳዳላችሁ ብዬ አስባለሁ። ግን ብሩክ በጣም እያፋፈርክ ነው አንተ ደግሞ። ቆይሽ አንቺ ምንም ግንኙነት የለኝም እያልሽ ነው? አንተ እግዚአብሔር እንደዚህ አይነት ነገር አይደለም እያልሽ ነው? ንገሪኝ። ማታውቀኝ ከሆነ እኔን ማታውቀኝ ከሆነ ዝም ይሻልሃል። እንደዚህ አይነት ነገር ግን እንዳታወራ። እኔን ማታውቀኝ ከሆነ በደንብ ወቅ። አሁንም ማስጨነቅ ነው? ቆይ አንተ አሁን ሙሺ ፊትም ምናምን ነገር ሆነ ሀይሚ ማስጨነቅ ነው ቅደ ወይስ እንዴት ነው እንዴ? ምንም ግንኙነት የለኝም እያልሽ ነው ብሎ መጠየቅ ማለት ሀይሚ ምን ማለት ነው?
ኧረ ተው አንተስ አሁን ሙሺን ፍርሃትህ ምናምን ነገር እየቀነስክ ይመስለኛል። ሙሺ ጋር እንደዚህ አይነት ነገር ከዚህ በፊት ሲደርስ አይቼ አላውቅም። አሁን ቪዲዮን እሷ አይታ ይሁን አላየችም አላውቅም፣ ሀይሚ ፕራንክ ያደረገችውን ግን ቢሆንም ግን ይሆናላ በቃ ትልቅ ሰው ፊት ይሆናላ ቆጠብ ብንል ሞር ደስ ይላል። ፕራንኩን እዛው በወጣቶች አካባቢ ቢያልቅ ማለት ነው። አሁን ይቅርታ ጠይቀኝ። እሺ እምነት ከፍቅር ይበልጣል እኮ አንተ አስበል ጥያቄ ነው የጠየቁሽ። እምነት ከፍቅር ይበልጣል? ይበልጣል። እምነት ይበልጣል? አይመስለኝም። እኔ እምነት ከፍቅር ይበልጣል። ፍቅር አይ ቲንክ በመጽሐፍ ቅዱስም ጀስት ሁላችንም ጀስት ክርስቲያኖች ምናልባት ሙስሊሞችም አካባቢ እንደዚህ ሊታመን ይችላል። አላቅም ስለዛኛው ግን ማለት ነው። ኢቨን ባይብሊካሊም ብንሄድ ፍቅር ከሁሉ እምነት፣ ተስፋ፣ ፍቅር እንደዚህ አንድ ላይ ምናምን ነገር ከዛም ከነዚህ ሁሉ የሚበልጠው ፍቅር ነው የሚል የመጽሐፍ ቅዱስ ጥቅስ አለ እና እኔ እዚች ጋር አልስማማም። በትንሹ ሳይሆን በደንብ አልስማማም። ምክንያቱም ፍቅር ያለው እምነት ይኖራል። በጣም ግልጽ እና ግልጹ ነገር ማለት ነው። ጀስት ፍቅር እስካለ ድረስ እምነት ማይኖርበት ምክንያት የለም። ፍቅር እኮ ሲጀመር ለማፍቀር ራሱ እኮ የምንደርሰው እምነትን ዘለን ሄደን አይደል? ስለዚህ ዋናው ጋር የደረስነው እምነትንም ተስፋንም ምናምን ነገር እነሱን አልፈን ነው ፍቅር ጋር። ግን ፍቅር ካለ አብዛኛው ነገር መስመር ይዛል ብዬ አስባለሁ። ፍቅር ሲኖር ነው ማንቀነው። ፍቅር ሲኖር ነው ጀስት ሰውን በሙሉ ልባችን የምናምነው። ኢቨን በመጽሐፍ ቅዱስ እኮ ራሱ አለ አይደል እንዴ ገልጠን እናንብብ ከተባለ ፍቅር ሁሉን ያምናል፣ ይታገሳል፣ ቸርነት ያደርጋል፣ ምሕረት ምናምን እያንዳንዱን ነገር ማለት ነው። ጀስት እኔ አሁን ቃል በቃል ስለማላውቀው እዚህ መዘርዘር አልችልም እንጂ ያው እነዛን ነገሮች እና ጀስት ፍቅር ካለ እምነት ማይኖርበት ምክንያት የለም። ለዛ አንተ ለምን እንዳልክ እኮ ይገባኛል ብሩክ። የስ አለመታመኑ ስለሚያስጠላ ምናምን ብትፋቀሩን ግን አለመታመኑ ስለሚያስጠላ እሱን ነገር እኔም ከዚህ በፊት መክሬያለሁ። ግን ሪል የሆነ ፍቅር ከሆነ ማትተማመኑበት ምንም ምክንያት የለም። በእርግጥ አንዳንድ ሰው ጋር እንደዚህ አይነት ነገር ሊከሰት ይችላል። እየተዋደዱ ራሱ ላይተማመኑ ምናምን ነገር ይችላል። በተለይ ደግሞ ይሄ ዘመን እንደዛ ነው። በቃ በሙሉ ልባችን ምናምን ነገር ሰውን ለመውደድ እንቸገራለን። ምክንያቱም እምነት የምትባለውን ነገር ስለሌለችም ማለት ነው። ከዛ አንጻር ከታየ ያው ያስኬዳል ያንተ ሀሳብ። ግን እኔ ፍቅር ይበልጣል ባይ ነኝ። እስቲ ቤተሰብ እናንተ እንዲሁም ከእናንተ እስቲ ኮመንት ላይ ንገሩኝ፣ ከፍቅርና ከእምነት የትኛው ይሻላችኋልም ይበልጥባችኋልም? እስቲ ኮመንት ላይ አስረዱኝና እምነት የምትሉ አስረዱ፣ ፍቅር ምናምን ነገር የምትሉ አስረዱ። ኦልሬዲ ጀስት በእኔ አስተሳሰብ ያለውን አስረድቻለሁ። ግን ኮመንት ላይ እስቲ ከፍቅርና ከእምነት ኮመንቱን ለእናንተ ትቻለሁ። ይከብዳል አይደለ? ለምታምነው ነገር ነው የምታፈቅረው። መልስ ስጭኛ ያራዳ ልጅ። አለመታመን ደግሞ ይከብዳል አይደል? ይከብዳል። አለመታመን ይከብዳል። እንዴት ነው ስሜቱ? እኔ ግን አልታመንኩ እኮ ስሜቱ አለመታመን ስልሽ አላጎደልኩብህም። አይደለም ብሩክ እንደዛ አይደለም ለማለት የፈለገው። እዚች ጋር ሀይሚ አልተረዳችውም መሰለኝ ብሩክን። ብሩክ አሁን አለመታመን ይከብዳል ያለው ከዚህ በፊት የእሱን ህመም ነው። ከዚህ በፊት እንግዲህ እንደምናውቀው ሁላችንም ሀይሚ ላይ ስንጮህ እንደነበረው የምታስታውሱ ከሆነ ትንሽ ነገር በተፈጠረ ቁጥር የሆነች ልጅ በመጣችው ቁጥር ወደ እነሱ ህይወት ሀይሚ ከሱ ይልቅ እነሱን ሰዎች በሱ ዙሪያ ያሉ ወሬዎች ምናምን ነገር በማመን ያው ታሳዝነው እንደነበር ነው እና ያቺን ለማስተማር ይመስለኛል ብሩክ እዚች ጋር እውነቱን ነው። ማናችንም ብሩክ የቀመሰውን አይነት ነገር አልቀመስንም። ዛሬ እንግዲህ ሀይሚን አቅምሷታል። ያለመታመንን ህመም በጣም አቅምሷታል ብዬ አስባለሁ። እና ብሩክ ለማለት የፈለገው እሱ ነው። የራሱን ህመም ነው እንዴት እንደሚደብር እሷን ለማሳየት የፈለገው። ይቅርታ ሀይሚ ይቅርታ። ጉልበት ይሰማል። አዎ አሁን እንዲህ ነው እንጂ የምን ማንዛዛት ነው ፕራንኩን። ጀስት አሁን እኮ ዛሬ ሙሺ ጋር ባይገባ ኖሮ ቤተሰብ እቺን ሳምንቱ ላ ልንዝግ እንችል ነበር። በቃ ሳምንቱ ሙሉ የሆነ እኝኝኝኝ ሲባል ማለት ነው በጣም ያስጠላ ነገር ሊፈጠር ይችል ነበር ሁላ። ጀስት ነገርየው የምር እስከመሆን ሊደርስ ይችል ነበር። ግን እንደዚህ ማንዛዛት ነው። ግን እውነቴን ነው ለእኔ ትምህርታዊ ፕራንክ ነው። እቺ አሁን ብሩክ ያው እሱ የደረሰበትን ህመም ለማስረዳት አይነት ስለሆነ ያደረገው ቢንዛዛም ግን ትምህርታዊ እንትን ነው። እስቲ ከዚህ ፕራንክ የተማራችሁትን ነገር እስቲ ኮመንት ላይ ጻፉልኝ ቤተሰብ። ጀስት ዝም ብሎ እንደ ፕራንክ ካያችሁት ምንም አይጠቅማችሁም። ግን ትምህርቱን ልውሰድ ካላችሁ ያው በአንድ በኩል ትዝናናላችሁ፣ በአንድ በኩል ደግሞ ትማሩበታላችሁ ማለት ነው። እኔ ተምሬበታለሁ። ሰውን ስናምን ያው ስናፍቅር በሙሉ ጀስት እምነትም ጭምር መሆን እንዳለበት ማለት ነው እና ሰውን እኛ ያልደረሰብንን ህመም ደግሞ ሰው ላይ ስናደርግ ቀላል እንዳይሆንብን ምናምን እሱንም ተመሬበታለሁ። ብቻ ይመቻችሁ። ለማንኛውም ብሩክ በተለይ ይመቻል። ብዙ እቅድ አቅደን ነበረ ሁሉንም ሰው። በዛ ላይ ደግሞ ወንድሜ ሀብቴም ከኔ ጋር ነው፣ ፍፄ ከኔ ጋር ነው። ሚፍታ ናኒ ሀይሚ አያውቁም። ይኸው ትላንት አልጠረጠርኩም እኔ ቤተሰብ። ትላንት እኮ ብያችሁ ነበር ሀብትሽ ይሄን ነገር ሚያውቅ ይመስለኛል ምናምን ነገር እያልኩ ነበር ቤተሰብ።
አረ በስመ አብ ይሄን ያክል የተጠና ስትራቴጂክ የሆነ አይነት ፕራንክ በስመ አብ ምን ያክል ከአዲስ አበባ ጀምሮ ስታስብ ነው እንደ የመጣኸው ነገር ይሆን እንደ ሃይሚ እኮ ማለት ነው ጀስት ፕራንክ አድርገው አንድ ቀን አልፈጀበትም ብሩክ እንደዛች አይደለም አንድ ቀን ፕራንኩ እስከሚያልቅ ራሱ አልፈጀበትም ያቺን አይዲያ ምናምን ነገር አምጥቶ እንትን ለማለት ሲመስለኝ ነገር ይሆን ማለት ነው እያሰፋው አመጣ መሰለኝ ጀስት ከጀመረ በኋላ ለምን እዚች ነገር ላይ ሀብትሽን አላካትትም ለምን ፍፄን አላካትትም ምናምን ካሜራማኑን ምናምን እንደዛ ካሜራ ምንም ያውቅ ይመስለኛል በእርግጥ እና እንደዛ እንትን ያለበት እንትን ነው እና እኔ መጠርጠሬ በራሴ ኮርቻለሁ ቤተሰብ ሀብትሽን መጠርጠሬ በራሴ ኮርቻለሁ ግን ያው እንግዲህ ፕራንክ ነው ምንም ማድረግ አይቻልም እስከዛሬ ብሩክን የሰደባችሁ ሰዎች እንግዲህ ይቅርታ ጠይቁት ጀስት እኔ አልሰደብኩትም ተቆጣሁት እንጂ አልሰደብኩትም ግን ይሄ ብሩክ ላይ ሌላ ነገር ያሰባችሁ ሰዎች ያው እንዳሰባችሁት ምናምን ነገር አይደለም በቃ ሰማሽ ለዛ ነው በዚሁም እግዚአብሔር ይመስገን የት ነው የምትይጂው? ደግሞ ሲነሳባት ለምን ፕራንክ አደረከኝ ነው? እኔ እኮ ማለት ነው ነገሬ ነበር ሃይሚ ታለቅሻለሽ የዛኔ ፕራንክ ስታረግ ምናምን ነገሬ ነበር እንደዚህ ዝም ብለሽ ፕራንክ እንዳደረግሽው ምናምን ነገር እንትን ዝም ብሎ የሚታው ነገር አይደለም ብሩክ ይመልስልሻል ብዬ ነበር ይኸው እንግዲህ አስለቅሷታል በትክክል እንዲህ እምባ እንዲወጣ ምናምን ነገር አድርጓል እንግዲህ የስ በራሳችሁ እጅ ያመጣችሁት ነገር ስለሆነ ተቀበሉት ወደዳችሁን ጠላችሁት መቀበል ግዴታ ሃይሚ በተለይ መቀበል ግዴታሽ ነው ከባድ ፕራንክ አርገሻል ከባድ ፕራንክ የመቀበል ደግሞ ግዴታ ኃላፊነቱም አለብሽ እኔ የምፈራው ግን ከዚህ በኋላስ ሚሊዮን ነው አሁን ከዚህ በኋላ ሃይሚን ጠብቁ ቤተሰብ ሃይሚን ጠብቁ አሁን እቺን ሳምንት ምናምን ነገር እንዲያርጓት አለጠል ቀጣይ አንድ ስቴፕ ደግሞ ከፍ ልታረገው ላ ትችላለች ብቻ የባለፈው አይነት ነገር አይደገም እንጂ ሌላውን ነገር እንግዲህ የ18 ሚሊዮን አለች እንደዛ አይነት አይሁን እንጂ አሁን ሌላ ጠብቁ ጀስት በማንጠብቀው አይነት መልኩ ሃይሚ ፕራንክ ታረጓለች ብሩክን ኧረ ገና 22 ዓመቴ ነው እናቴ ኑረበት እግዚአብሔርን በቃ ፋሚሊ ፕራንክ እየተደረገ ነው ፋሚሊውን በሙሉ በሙሉ ፕራንክ እየተደረገ ነው አይደለም ይሄን ነገር ገና ሲጀመር ጀምሮ ፋሚሊ ያቅ ነበር ሙሉ የጨረቃ ፋሚሊ ያቅ ነበር ፕራንክ አልተደረገም ብሩክ አሁን መስሏል ሃይሚ ናት እዚህ መሀል ፕራንክ የተደረገችው ሌሎቹም አንዳንድ ሰዎች በእርግጥ ከኦዲየንስም ፕራንክ የተደረገ እኮ ይኖራል ግን አብዛኛው ኦዲየንስ ነክቶባችሁ ነበር እኔ ያንን ሙሉ ምስክር ነኝ ያውና በእኔ ቻናል ያሉ ኮመንቶችን ራሱ ገብታችሁ ማየት ትችላላችሁ ሲጀመር እኔ የጨረቃ ፋሚሊ ድምፅ ነኝ የምሬ ነው የቅመሞቹ ጨረቃዎቹ አለ ፋሚሊው ደግሞ አለ ጀስት እናተ ማለት ነው ኦዲየንስ እና ይሄ የእናተ ድምፅ ነኝ እኔ የእናተ ተወካይ ምክር ቤት አድርጋችሁ መሾሙላ ትችላላችሁ እቺን ነገር ንቅናቄን ጀምር እንዴ የጨረቃ ፋሚሊ ተወካይ ምክር ቤት ቡሱ ተብሎ ምናምን የመሬ ነው እና እኔ ኦዲየንሱ ፕራንክ እንዳልተደረገ እኔ በ10 ጣቴ መፈረም እችላለሁ ሁሉም ሰው አቁሙ ነገር ነው ሲል የነበረው እንጂ ይሄ ፕራንክ ተደርጎ ምናምን በጣም ጥቂት ሰው ቢሆን ጨካኝ እንደሆንኩ እያየሽ ነው አይደል ያየሽ ነው አይደል ከማን ጋር ሄድከው ሰርግ ከማን ጋር ሄዳለሁ ሙሽሮቹ እኔን የሚይዘው ጭራሽ ምን አገባኝ የተጋባ ሰው መያዝ አልችልም ምን አገባኝ ስለሚዜ ነው የሚዜ መኪና ነው የለኝ ኧረ በኢየሱስ ስም የሃይሚ ቅናት ይለያል እንዴ ይሄው እኮ አሁን ራሱ ላታምኙ ምናምን ነገር ነው ጭራሽ አላለችም ሙሽራ ይዞ እንዴ ሙሽራሽ ይዞ ማንን አሁን ሙሽሪትን ሊያይ ነው እንትና ብሩክ ኧረ ተይ የአንቺ ቅናት ደግሞ ለየት ይላል ሙሺ ሁላ ሳቀችባት እኮ በቃ መቆጣጠር አቀሳት ሙሺ ሁላ ሳቀችባት እንዴ በቃ ብሩክ እንደዚህ ሴት ቀና ብሎ አይ ነው ጀስት እህት እኮ አለው እንዴ ብሩክ አላውቅም እህት ይኑሮ አይኑሮ ምናምን ነገር አላውቅም ግን እህቱን ራሱ ቀና ብሎ እንዳያይ እኮ ነው አሁን ጀስት ሃይሚ ልታደርግ የምትችለው በዚህ አይነት እንትን ቁጥጥሯ ማለት ነው እዛ ሄዳውን እኔ ልታገረጣኩ ነው ምንድን ነው ፈታ በይ እንጂ ፏ በይ እኔ እንደዚህ አምሮብኝ አጠገቤ ቁጭ ብትይ አንድ ላይ መሄድ ነው የአበሻ ልብስ ፏ በይ በቃ ኖርማል ነው ሱፍና የአበሻ ልብስ ማለት ምንም ችግር ኖርማል በቃ ምንም እትት ምናምን ነገር አያስፈልገውም ሲጀመር እንዲሁ ራሱ ብትይጂ ምናምን ነገር ጀስት ለሰርግ አይመጠንም እንጂ ደስ ይልብሻል ያምርብሻል ጀስት እሱ አይደለም ዋናው ነገር እናንተ አንድ ላይ መሄዳችሁ ነው እና እንግዲህ ሰርጉን አንድ ላይ ሄዳችሁ ፏ እንዳላችሁ ተስፋ አደርጋለሁ አሁን መሽቷል ብቻ ለማንኛውም ቤተሰብ የዛሬው ቪዲዮ በጣም እንደተመቻችሁና ደስ እንዳላችሁ አልጠራጠርም በጣም እኔ ሙሺ ተመችተኛለች ለሙሺ ያላጨበጨባችሁ ሰዎች እንዳላያችሁ ኮመንት ላይ ሁላችሁም ለሙሺ አጨብጭቡ ቴንኪውን በላት በዛ አጋጣሚ
እና ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። የኔም ቪዲዮ ከተመቻችሁ ደግሞ የኔም ቪዲዮ ሁላችሁም እስቲ ቀደም ብያለሁ 1000 ላይክ እስቲ የጨረቃ ፋሚሊ መች ነው የምታስገቡ? የምሬ ነው እናንተ እያበዛችሁት ነው። የምሬ ነው እያበዛችሁት ነው። እና 1000 ላይክ ለማስገባት ሞክር። ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ሁኑ። ከሀገር ውጭም ከሀገር ውስጥም ያላችሁ ሰዎች በተለይ ከሀገር ውጭ ያላችሁ በሰላም በጤና ለሀገራችሁ ያብቃችሁ ፈጣሪ ላለው። ወዳችኋለሁ። ይመቻችሁ።